ማለት ኢትዮጵያዊ ነው ብሎ ጂኦግራፊውን አፈርደቻ አስግጦት ማለት ነው። መልክዓ ምድራዊ አቀማመጥን የምድያም ካህን የነበረው ኢትዮጵያዊ ነው ብሎ ያው ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም ብሎ የሚለው እሱም ቢል አንስቶ ተናግሮ ኢየሩሳሌም ሳልሳዊ ቴዎድሮስ በተመሳሳለ በማቴዎስ ወንጌል መጽሐፍ ያንድምታ ትርጓሜ መጽሐፍ ሳቤላ ገድለ ፊቂጦር ምናምን ነገር ላይ ያለው የሱ ቪዲዮም አለ። በሱ ላይ በተናገረው ላይ ጆሲ ሾው ላይ ቀርቦ ጠይቆት ይሄን መልስ መለሰ እና እዛ ላይ ሰማሁት። ቀሲስ ዘበነ ማለት ነው ዶክተር ዘበነ ለማ እና የኢየሩሳሌምን ጉዳይ አብሮ ሲያነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳል ያ ሳልሳዊ ቴዎድሮስ በሚነሳበት ሰዓት ብሎ ባለበት ላይ መልስ አብሬ ሰጠሁኝ እና ስሰጥ እሱን ቆርጠው ይሄንኛውን አገናኙት ማለት ነው። ምንድነው ያልኩትኝ በወቅቱ ኢየሩሳሌም ብትመጣ በስናይፐር አናተን ይላል ሞሳድ ኢየሩሳሌም የኛ ነች ብለብተል እንደሚለቅ ይመስላል ብያልኩትኝ እና እቺን ባቻ ፓርት ቆርጠው ምን አለ ኤርሚያስ የሚባል የት ሀገር እንኳን እንዳለው ያቅም ነበር እስራኤል ሀገር ብሎ አለ እና ይልክብኛል አለ። ያው ስሙት ኤርሚያስ የሚባለው አለ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል ብዙ ሰዎችን የላኩበት መድኃኔ ዓለም ክርስቶስ ምስክሬ ነው። የአብርሃም አምላክ በፊቱ የቆምኩትኝ ለምን ለውይይት። ምክንያቱም ብዙ ጊዜ ፕሮቴስታንት እንደዚህ እያለ ይሳደባል። በርቀት ከመወራወር ቃላት ቀርቦ ቢወያይ እሱ ዶክተር ነው፣ እኔ እረኛ ነኝ። ለምን ይፈራል? አንተ ስረኛ ሆነ እንዴት ዶክተር ትገጥማለህ ብለህ ካልክ ናና በመጽሐፍ ቅዱስ እኮ እውቀት እኮ ነው ያልኩት። እንደውም ኤርሚያስ እኮ መጽሐፍ ቅዱስ አያውቅም ብላችሁ ኦርቶዶክሳውያን በጣም ብዙ ጊዜ ነው የምታራግቡት። ግባና ሞክረኝ፣ ሜዳው ላይ እንገናኝ ነው የኔ ጉዳይ፣ የኔ ጥያቄ። እኔ ሜዳውን ነው የምፈልገው፣ ሜዳውን አልኩ እና ቀሲስ ዘበነ ዶክተር ዘበነ ለማ በወቅቱ ማለት ነው ጥሪ ባቀረብኩበት ጊዜ የንስሐ ልጆቻቸው ሁሉ ጭምር ሳይቀር ነው የላኩትኝ። ለዛ ነው ብዙ ሰው ላከብኛል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ምንም አላንቀሳቀስኩም። ካንቀሳቀስኩም ከወንጌል አኳያ ነው። ብዙ ሰዎችን ግን ልኬበታለሁ። አዎ ቀሲስ ዶክተር ዘበነ ለማ ይሄንን ትሰማለህ ብዬ አስባለሁ። ስሙን ልጥራው ዛሬ ያን ወንድም አይዶ ነው አቤል የሚባል ሰው ዲሲ ቦርሳ በጀርባ ላይ እንደዚህ በጎን በኩል አንግተህ መጥቶ አግኝቶህ አውርቶ ነበር ካፌ ላይ። ከዚህ በልክ አንዱ በሱ ነው የላኩብህ። ምን ነበር የመለስክለት? አልቀበልም ነው ያልከው። በሰው በኩል እስከዚህ ድረስ ሄጃለሁ። ይኸው በፊቱ የቆምኩት የአብርሃም አምላክ ምስክር ነው። እኔ እሱን ለማዋረድ አይደለም፣ ከእኔ የተሻለ እውቀት እንዳለው አውቃለሁ። ግን ገብቶ ሜዳው ላይ ማውራት ነው። ኢየሱስ አያማልድም ብሎ የቀለደበትን ቀልድ እኔ ፊት ቆሞ በቤተ ክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም ላውራ ነው እያልኩት። እናንተ ቲክቶክ ላይ ሳታውቁኝ በፊት ማለት ነው። እዚያውን ቲክቶክ ላይ የምትወራጩ ሰዎች ሳታውቁኝ በፊት ምናልባትም ዩቲዩብና ፌስቡክ ትከታተሉ ከነበረ ያኔ እዛ ላይ ልታዩን ትችላላችሁ። ቤት ዘግቶ መጮህ አይደለም ብላችሁ ስትሉ ይመጣው እኮ ወደ ቲክቶክ ያው ገስት ስትልቁ እየገባችሁ ማለት ነው። የአብዛኞቻችሁ በመቶ ቢበዛ 80% እናትክን እንዲል አርጋት ሚስትህን ላውጣት ምናምን ነገር እንደዚህ ብልግና የብልግናችሁን ጎርፍ ነው ያዘነባችሁት። ለ6 መምህራኖቻችሁ ጥሪ አቅርቤያለሁ፣ አንዳቸውም አልተቀበሉም። ወደ 6 የሚሆኑት ጥሪ ያቀረቡልኝ አክሊለ ጥሪ ያቀረበልኝ ተቀበልኩት ሰረዘ፣ ልደተ ቃል ተቀበልኩት ሰረዘ፣ ደምረው ተቀበልኩት ሰረዘ፣ ፈለገ ተቀበልኩት መጣ ውጤቱን ሂዱት፣ ዲያቆን ስዩም ተቀበልኩት ሰረዘ። ዲበኩሉስ ጠይቀው ከ5 ቀን በፊት ስለታቦት ሬሳ ላይ እንወዳደር፣ ሬሳ ላይ አብሮ አደግህ ሞቷል ብለህን ዋሽተህናልና እኔ ስለማቀው እኔ አልሞተም ብዬ አንተ ሞቷል ብለህ እንወዳደር አለኝ። ካህንና ሬሳ ብዬ ልበለው፣ ሌሎቹን አልነካም። ዲበኩሉና ሬሳ ይዋደዳሉ ይመስለኛል፣ ሌሎቹን ካህናት አልነካም። እሺ እና ቀሲስ ይሄንን ያለው በዛ ወቅት ላይ ሁሉ ግን እየወጣ የሚናገር ኤርሚያስ የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር ነው። ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲያን እንዲህ ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ
ለምን እንደሆነ አላውቅም። ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድን ነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚል ራይት ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ ያለ ቤቱ የፖለቲከኞች ቤት ለመሆኑ ላቀረብኩለት የዲቤት ጥሪ ምላሽ ይሰጠኛል ብዬ ስጠብቅ ጆሲ ሾው ላይ በተናገራት አርባር ይሸበራል ኢየሩሳሌም ብለህ የገጠምካትን ግጥም እስራኤል ሀገር ስትሄድ እስቲ ቤንጎሪያን ኤርፖርት ላይ ስትቀርብ እቺን ቃል ድገማት ነው ያልኩት። እቺን ቃል አውጣት ነው ያልኩት። ሽን ቤትም ይሁን አዎ፣ ምክንያቱስ ኢየሩሳሌም የእስራኤል ግዛት እንጂ የኢትዮጵያ ግዛት ሆና የነበረችበት ዘመን ስላልነበረ ከዳዊት ዘመን በፊት ኢያቡሳውያን ይዘዋት ነበር። የኢትዮጵያ ግዛት የነበረችበት ከፈለክ ዶክተር አይደለ በጥንት መካከለኛው ምስራቅ ጂኦግራፊ ላይ አጥንቻለሁ ብለህ ካልክ እስራኤልና አጎራባቿ አገሮች ላይ አጥንቻለሁ ብለህ ካልክ እንደው መምህር አይደለ ብሉይ ኪዳን ላይ ሁሉ አጥንቻለሁ ብለህ ካልክ እንገናኝና እናውራ ነው ያልኩት። አትችለውም አልኩ። አትችለውም። እግዚአብሔር በዚህ እረኛ በኩል ልክህን ሲያስገባ አትችለውም። በሰው ታሪክ የኛ ኢትዮጵያውያን የራሳችን ታሪክ አለን እና እሷን ቆርጠው በስናይፐር መልካም ቢያስብልኝ እኔ አንተ በስናይፐር እኮ በይመቷል ብያልኩ እኮ ሞሳዶች ናቸው እስራኤላውያን። ለምን አገራቸው የሆነውን እወርሳለሁ እዘርፋለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ መጽሐፈ ሳቤላ ፍካሬ ኢየሱስ ላይ ገድለ ፊቂጦር ላይ የለቀለቃችሁት የጻፋችሁት ሳልሳዊ ቴዎድሮስ ሲመጣ ወደ ኢየሩሳሌም ሄዶ በዛ አርባር ይሸበራል ኢየሩሳሌም ብሎ የሚለውን ጠቅሰህ ኢየሩሳሌምን ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ግዛት ያደርጋታል ብለህ ጆሲ ሾው ላይ ቀርበ ያወራሃትን ወሬ እስራኤላውያኑ ፊት አደግሞ መድኃኔዓለም ምስክሬ ነው። ያው አሁንም አጽንኦ ሰጥቼ እናገራችኋለሁ። እንደዚህ የሚነሽጣችሁ ሰዎች ካላችሁ በእውነት እንደምንም ብለን የአየር ትኬት እንከፍልላችኋለን። ሂዱ እስቲ እስራኤላውያን ሂዱ፣ እስራኤል ግቡና እቺ ከተማ የኛ ናት ውጡ ከዚህ በሏቸው። በእውነት ኢትዮጵያውያን አንበሶች ወንድሞቼ በርቱ፣ እስቲ ብድግ በልና ሂድና ሞክር። ስትሄድ ግን ሬሳ ተፋፍሶ የሚመጣበትን ኬሻ ሁሉ በእጅ አንጠልጥለህ ሂድ። ይህንን አስረግጬ ነው የምነግርህ። ጥጋባችሁ ካርታና ጂኦግራፊ እንኳን አታውቁም። የኢትዮጵያ ግዛት ናት ብለሃል። ካሜራ ፊት ስትወጣ እንደምትዋሻው አይደለም። ለዛ መልስ ብዬ ያልኩትን ለዲቤት ጥሪው አብሮ አገናኝቶ እንዲህ አይነት ፖለቲካ ሰራ ማለት ነው። ስሜን እየጠራ ማለት ነው። በእድሜም በእውቀትም ከኔ እንደሚበልጥ አውቃለሁ። እኔ የጠራሁትኝ በታሪክና በመጽሐፍ ቅዱስ ነው። ኦኬ፣ ለምን ጥሪ አይቀበሉም? ጸጋዬ ክፍሉ የምትባለው ሌላኛው ፊርፊር ባይ የሆነ ቪዲዮን ሰዎች ልከውልኝ አይቻለሁ። እዚህ አይቻለሁ። ከታች የኦርቶዶክስ ቤተክርስቲያን ዲያቆን በባለፈው እየተዋራጫችሁ ሶራምባ ሆቴል ተሰብስባችሁ እንደጠጣችሁት ነገር አይደለም። ኪስ ምን ያህል ብር እንዳለ እንኳን ለማወቅ ከፈለኩ እስርህ ሰዎች አሉ። ሶራምባ ሆቴል ተገናኝቶ አምቧ እንደመጠጣት አይደለም። ጸግሽዬ ወዘልፈኒ ለጥራው እንዴ አልክ አይደል? ሰሞኑን ተራቆታችሁ እኮ ዲቤት ጠሪ በዛ እኮ ባልቴቱ ሁሉ እኮ ነው የሚጠራኝ። አንተዬ ደግሞ ጠርታዊ ስገኝ አስደግፏት ሄደ እንደሚባል አስደግፎት ሄደ። ቁምና አውራ እንጂ ቁምና ማውራት ነው። እና ጠርቻቸው ያልመጡ ጠርተውኝ የሰረዙ ጠርቶኝ ማነው ጠርቼው በሬሳ ላይ ካልሆነ በስተቀር በታቦት ላይ አላወራም ብሎ ያለኝ እና እንዲህ አይነት ነው። ጨርሻለሁ። ቴንኪው። ይህንን ሪከርድ ያደርጋችሁ ሰዎች ካላችሁ በየቤታችሁ ላይ አስቀምጡት። ለታሪክ ይቀመጥ። ኤርሚያስ የዛሬ 4 ዓመት አይደለም ወደ ሶሻል ሚዲያ የመጣው 10 ዓመቴ ነው። እዚህ ሶሻል ሚዲያ በተባለ ዩቲዩብ እና ፌስቡክ ቲክታክ ላይ አበሻ ሆኖ ኢትዮጵያና ኤርትራዊ ሆኖ
አማርኛ ቋንቋ መስማት የሚችል መስማትም እንኳን ባይችል እንደው ዝም ብሎ ሶሻል ሚዲያ የሚጠቀም ዩቲዩብ፣ ፌስቡክ እና ቲክታክ ምናምን ነገር ያለው ስክሮል ሲያደርግ እኔን ያላየኝ እኔን የማያቀኝ የለም ብዬ ይላለሁ። ጥሪ አቅርቤ ያለው ለጥሪው ምላሽ ካህናቱ በሬሳ ካልሆነ በስተቀር በሌላ መጫወት አያምረንም ብለዋል። እና ወንድምነት ጥሩ ሀሳብ ነው ያነሳው ለማለት ፈልጌ ነው። ጸጋ ይብዛላችሁ። እኔ ከዚህ የበለጠ ማነው የፈለገ ዲቤት በስንት ጣሙ ብለህ ትላለህ? በሬሳ ልከራከር ብሎ የሚሉ ወገኖች በሬሳ ዲቤት ላድርግ ብሎ ስለ ሬሳ ዲቤት ዓለም ላይ ቀርበን እስኪ ታይ በደው በመድኃኒዓለም አብሮ አደጌ እና በሬሳ መቼ ነው የሞተው? ሞቷል። ሲሞት ማን የገነዘው? አይ እንትና ነው አየለ ነው ከበደ ነው። እኔ አየለ ነው ብዬ ካልኩኝ እሱ ደግሞ የለም ከበደ ነው የገነዘው። ሲገነዘው እኮ ጸሎተ ፍትሐት ሲደረግ እኔም ነበርኩኝ ብሎ ሊል ማለት ነው። በሬሳ ዲቤት እናድርግ። እኔ ብረታው መቃብሩ ይከፈት ካላሳየ በስተቀር መረጃውን አላምንም ብሎ ሊል ማለት ነው። ከዛስ ስንቱ አጥንቶቹ አሉ ይቆጠርልኝ አጥንቱ ብሎ ሊለኝ ማለት ነው። ቀሲስ ዲበኩሉ ከዚህ ባስ ስለነሱ ነው ያፈርኩኝ። የዚህን የዲቤት ጥሪ ለማምለጥ ፈልጎ ነው። 2 ዓመት ሙሉ ከልደተ ቃል ጋር ስንጨቃጭቅበት የነበረውን ነገረ መስቀሉን ዲያቆን ስዩም ማነው ልደተ ቃል ሞክሮት ያልቻለውን 2 ዓመት ሙሉ ዲያቆን ስዩም ተቀብሎኝ የሰረዘው ለምን ዘው ብለህ አትገባበትም ብለው ዘማርያምን ጠራው። ዘመሐመድንም ዘሚካኤልንም ዘጊዮርጊስንም ብትጠራ ዲበኩሉ ያቀረብኩልህን ጥሪ ተቀበል ነበር ያልኩ። ሬሳ ላይ ነው የምናወራው ብላችሁ ካላችሁ ለካ ከሙታን ጋር ነበረ ዲቤት ጥሪ እስከዛሬ ድረስ አረግ የነበረው ብዬ እንድላ አድርጎኛል። ካህኑ እንዲህ ብሎ ከደመደመልኝ ወገኖች ስሙ እና ወንድምነት ቤካ አንተ ፔጅ ላይ ያቀረብከው ቪዲዮ ትክክል አይደለም። እቀበላለሁ አይደለም ያለው የተቆረጠ ቪዲዮ ነው። ከኦርቶዶክሳውያን ፔጅ ላይ ነው የወሰድከው ወይ ራስ ቆርጥ ተሳስተሃል። ኦኬ በሬሳ ላይ ዲቤት ላድርገው ብሎ ያለውን አስቀምጡት በየፔጃችሁ። ከፈለክ በዋትስአፕ ላይ በውስጥ ልክልሃለሁ እኔ ጋር ስላለ ቪዲዮ ማለት ነው። እሺ ሚዲያ እሺ ሰምቻለሁ። ቆርጬ ነው የተወያዩት ውይይት እንትን ሙሉን ስላልሰማው ግማሹን አግኝቼ ነው የፖስትኩት። ግማሹን ነው የትክክል አይደለም። እሱ ዲቤት ተቀበላለሁ አይደለም ያለው ሬሳ ላይ ልወያይ ነው ያለው። ይኸው ልኬልሃለሁ። ይሄንን አርገውና ወይ ካንተ ላይ ሼር ሊያደርጉት ይችላሉ ወይ ሌሎች ማስቀመጥ ይችላሉ። ልኬልሃለሁ። እሱን ፖስትቷል። እሺ በዋትስአፕ ላክልኝ። እኔ የታቦቱን ጥሪ የጠራሁትን ላይ እና ይሄንን አገናኘው። እኔ ስለ ታቦት ስጠራ እሱ ስለ ሬሳ እንወያይ ብሎ ያለው ማለት ነው። ወገኖች በኃይለኛ ገብተን ሼር እናደርገዋለን በሶሻል ሚዲያ ላይ ሁሉ ጭምር ለታሪክ ይቀመጥ። ዩቲዩበሮች ካላችሁ ስለ ታቦት ዲቤት ጥሪ አቅርቤለት ስለ ሬሳ ልወያይ ብሎ ያለኝ ኦርቶዶክስ እንዳትናገሩ ልብ በሉ። ራሱ ቀሲስ ዲበኩሉን ብቻ ማለት ነው። ቤተክርስቲያኒቱን እንዳትነኩ፣ ሌሎች አባቶች እንዳትነኩ። ራሱን ችሎ ምን ይታወቃል? እኔ ከሬሳ ጋር ሊሆን ይችላል የሚኖረው። ሬሳ ብሎ እኮ ሊሞት ነው። ህዝቡን ሁሉ ጭምር እሱ ጀመረው። እዚህ የማያውቁ ሚስኪን ሰዎች ሁሉ ጭምር በሰው ሀዘን ላይ ይቀልዳሉ። ሬሳ ላይ ውይይት እናድርግ ብሎ ያለ ወንድሞችና እህቶች በሬሳ ላይ የሚያላግጥ ሰው መሆኑን ቪዲዮ ነገ ይልክልኛል። ጌርሳምዬ ጋር አለ። በጌርሳም ልጅ ሞት ላይ አሜሪካ ሀገር ላይ ልጁ ሞተበት በጌታ የሆነ ወንድማችን ጌርሳም ታውቁታላችሁ። ወንድሞችና እህቶቼ ተላገደበት ነው ብዬ የምለው። ኢትዮጵያዊነት ጠፍቶ አንተ በሐዘን በምንም አይነት መልኩ ሀጂ ሙፍቲ እንኳን ሲሞቱ ፓትሪያርኩ እንዴት እንዳለቀሱ አይታችኋል አይደል? እንባቸውን አይቼ እኔ ራሱ ባርባር አለኝ ሆዴ። አባቶች ራሱ ሀጂ ሙፍቲ ሙስሊም ናቸው። ብፁዕነታቸው የኦርቶዶክስ ቤተክርስቲያን አባት ናቸው። አየህ ሐዘን ላይ ፓትሪያርኩ በእምነት ባይመስሏቸው
በሀጂ ሙፍቲ ሞት እንባቸውን ረጩ። የእሳቸው አይን ላይ ያየሁትኝ እንባ ሳየው በእውነት እኔም ተሰማኝ። ይሄ ግን በጌርሳም ልጅ ሞት ላይ ይቀልዳል። ይሄ ግን በኤርሚያስ አብሮ አደግ ጓደኛውና በአባቴም በአጎቴም በሌሎችም በማውቃቸው ሰዎች ሞት ሀዘን ላይ ነው የተላገደው። በዚህ 14 ዓመት ውስጥ አላገኘኋቸውምና በአካል ሳንገናኝ አለፉ። ይሄ ነው የኢትዮጵያዊነት ልኩ ሆኖ ተገኘ ማለት ነው። ውይይቱ እኮ ተው ብራዘር፣ ሬሳ ላይ ልወያይህ ብሎ ያለ ዓለም ከተፈጠረ ጀምሮ እኔ ሰምቼ አላውቅም። ሬሳ ላይ ዲቤት ልግጠምህ ብሎ ያለ በሬሳ ሊከራከረኝ በማያውቀው ሰው እኔ ብቻ በማውቀው እና አብሮ አደጎቼ በሚያውቁት አብሮ አደጎቼ አሉ እዚህ እኔ ጋር ያሉ ሰዎች አንዳቸው ውሸት ነው ብለው አይሉም። ዲያቆን አበበ ጉልላት በህረ አልሞተም ብሎ የሚል ኤርሚያስን የምታውቁት አብሮ አደጎቼ የሆናችሁ የኦርቶዶክስ እምነት ተከታዮች አንዳችሁ ሞታችሁ ውሸት ነው አትሉ። አንዳችሁ ሞታችሁ ህሊናችሁ ላይ ካልሞታችሁ በስተቀር ህሊናችሁ ካልሞተባችሁ በስተቀር የቀይዳማ የሚባል ልጅ ነበር ማለት ወደ ቀላ ይላል መልኩ እና ይኸው በቲክታክ በፌስቡክ በሶሻል ሚዲያ ታሪክ ስለ ታቦት ጥሪ አቅርቤለት ከ5 ቀን በኋላ ብቅ ብሎ ዛሬ ሬሳ ላይ ነው መወያየ ብሎ አለኝ። እና ህሊና ያላችሁ ሰዎች ፍረዱ። ለምንድን ነው ያልተቀበሉት ነው? በቃ ጨረስኩት። ኤርሚዬ እኔ ነበርኩ ትናንትና እንዲህ ብለው ሲናገሩ ሰማሁ አይደል? አዎ አሁን የሆነ አሁን አበበ ጉልላት ያልከውን እዚህ በፊት ቪዲዮ ሰርቶበታል እና ድምፁን እኔ ማቀርባለሁ ምናምን አሉ። ይህን ከማድረጋቸው አሁን በምትለው መጽሐፍ ቅዱስ ለምን አይከራከሩም? እንደዚህ መጀመሪያ እሳቸው የሚሉት ምንድን ነው? መቼም የፈሪ ዱላ እንትን የሚባል አለ። በዚህኛው ካልተከራከረ በዛኛው አልሄድም ነው። እንዲህ አይነት ነገር ነው የሰማው። እና ብዙዎች ለምን እንደዛ እልህ ውስጥ እንደሚገቡ የእግዚአብሔርን ቃል መጠው በመጽሐፍ ክርክራችሁን አስታውቁ ነው የሚለው። አቤል አንተ አሁን ኦርቶዶክስ እምነት ተከታይ ነህ፣ ደጋግመህ እዚህ ቤት ገብተሃል። አዎ በጣም በሬሳ ልከራከርህ ብሎ ያለ ሰው ሰምተህ ታውቃለህ? በዲቤት ታሪክ ህግ ውስጥ እነዚህ ልስን መቃብሮች የሚላቸው አንዱ እሳቸውም ናቸው እኮ እነዚህ ቅዱሳን አባትን ይሳደባሉ። እኔም አልቀበላቸውም እነሱን። የሚገርም ነገር በጣም መወዳቸው ጸጋ ያላቸውን አባት ሲያብጠለጥሉ ነው የሚሉ ቤት ከፍተው እዛ ጸጋ ካላቸው መጥተው ይከራከሩ፣ ከአንተ ጋር እንስማቸው፣ እኛም አድማጭ እንሆናለን። እና እንዲህ ቢሆን ጥሩ ነው እላለሁ እንጂ አሁን አበበ ያልከውን ወንድማችን የሞተ ሰው አፈር ይቅለለው። መቼም ሞት ለሰው ልጅ ለአዳም የተሰጠ ነው እና በዛ ምን አከራከራቸው? መጽሐፍ ቅዱስ ወደ 9 ዓመት ወንድሞች እናቶች የኔ አባቴ ሳይሞት በፊት ቆሞ የቀበረው እናቴ በህይወት አለች ቆማ የቀበረችው አብሮ አደጎቼ ይሰማሉ። በያሉበት ሀገር ቆሞ ይሰማሉ። በሬሳ ላይ አንደኛ ቢያውቀው አሁን በመጽሐፍ ቅዱስ ላይ ውይይት ብናደርግ ቀሲስ በኩል መጽሐፍ ቅዱስን ያውቃሉ፣ እኔም አውቃለሁ፣ ወይ ኦርቶዶክሳውያን ያውቃሉ መጽሐፍ ቅዱስን፣ ወይ እኛም እናውቃለን። ኦኬ በአንድ መጽሐፍት ላይ ባነበብነው በተነጋገሩ ማለት ነው። መልኩ ምን አይነት ነው ብዬ ብለው ምንድን አሁን እንደው ዲቤቱ ይጀመር ተብሎ ይባል የዲያቆን አበበ ጉልላት መልክ ምን ይመስላል ብዬ ብለው ምን ይመልስልኛል? ምንም። ቁመቱ ምን ያህል ርዝመት አለው ብዬ ብለው ምን ይመልስልኛል? ምንም። የእናቱ ስም ማን ይባላል ብዬ ብለው ማን ይለኛል? ስንት ወንድሞች ስንት እህቶች አሉት ብዬ ብለው ምን ብሎ ይመልስልኛል? ወንድሞች እናቶቼ እና ቴንኪው አቤል። እሺ ጸጋ ይብዛል። ህሊና ያላቸው ሰዎች ስላሉ ኦኬ። ለእንግዳ ልስጥ ብያለሽ። ትዕግስት እንዴት ነሽ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኦርቶዶክሳውያን ለምን ጥሪ አይቀበሉ የሚለው ላይ በምን ምክንያት ነው እኛ ማንቀበለው? ደግሞ እስከዚህ ላይ እኛ ምን ያገባል? ማለት እኛ ኦርቶዶክሳውያን የራሳችን የሆነ ቻናል አለ የምንወያይበት፣ እሱ ግልጽ ስላልሆነልኝ ነው።
ሰምተሽዋል ቲጂ ያልኩትን መቀበል የለባቸውም ነው እያልሻለሽ ማለት በምን ጉዳይ? አሁን ኦርቶዶክሳውያን የምናገባው ማለት የእናንተ ሃይማኖት ሌላ ነው አይደል? ስለኛ ሃይማኖት ምን ማስወራት ወይ ስለ ኦርቶዶክስ ምን መወራት? በቃ ማለት ቻናል ሁሉ ስለ ኦርቶዶክስ ሃይማኖት ነው ሲሰብክ የሚል በቃ ፈሎ እናንተን አያገኝም ማለት ነው። በሌላ ርዕስ መወያየት አይቻልም። ስለዚህ እናንተም በእኛ ጉዳይ አትናገሩ እኛም በእናንተ አንናገርም ነው ብለሽ የምትይው በቃ ኦርቶዶክስ በዛ ሲል ኦርቶዶክስ በዛ ምን አረገች? አንዲት እቺ ኦርቶዶክስ ከሆነተኛ ሃይማኖት የምትከተል ሃይማኖት ናት አይደል? ሌላ አጀንዳ ካላችሁ ሌላ አጀንዳ አድርጋችሁ ራሳችሁ ተወያዩ። የራሳችሁን ነው እኛስ ምን አደረገን ቲጂ? ስለ ኦርቶዶክስ እናንተ የምትጨምሩት የምትቀንሱት ስለሌለ ራሱ ክርስቶስ ስለመሰረተው ስርዓቱን ማንም በእናንተም ማንም በጮሆ የሚቀየር ስርዓት የለንም። ቴንክ ዩ። እኛስ ምን አደረገን? በየቀኑ በየገባንበት በየወጣንበት መናፍቃን የማርያም ጠላት እያሉ መምህራኖቻችሁ የሚናገሩት እናንተም ስትሰድቡን የምትሉት ለምን? ስለኛስ እናንተ ስለምን ያገባችኋል? ለምን አትተው ነው? አይ መታችሁ እኛ እኮ ጠይቁ ጥያቄ ካላችሁ ያልገባችሁም ብለውን እኔ በየቦታው ዘዋወራለሁ። ግን እናንተ ለመሳደብ አይደለም ለማስረዳት ነው እውነቱ ሲነገር ማለት ነው። ኦኬ ስለ እናንተ አሁን ለምሳሌ ካላወቃችሁ እንትን ነው ያለው ወንድሜ ምን እንደሆነ ታውቃለህ? እዚህ ጋር ማለት ነው ማርያም እናንተ አሁን ማርያም ታመልካላችሁ፣ ቅዱሳንን ታመልካላችሁ፣ ትሰግዳላችሁ። በብዙ መንገድ እንደዚህ አይነት ስብከት ነው ሌላ የሚከራክሩ መናፍቃኖች ማለት ነው። በዛ ጉዳይ እኛ እናመልካትም፣ ግን የአምላክ እናት ስለሆነች አማላጃችን ናት፣ አስታራቂያችን ናት። በቃ ከዛ ውጭ ያለ ክብር በቤተክርስቲያን አንድ እግዚአብሔር ብቻ ነው የሚመለክ። አታመልኳትም ማለት እኛ ሻሬ ቅሪ በል ይፈጠረህ በመድኃኒዓለም እግዚአብሔር አሁን እንዴት ነው መቤታችን እኮ ከፍጥረት ሁሉ በላይ ናት እንጂ እኮ ፈጣሪ አይደለችም። ይሄ እኮ ማንም ሕፃንም ሊያውቅ ይችላል ማንም ብትጠይቅ። ስለዚህ በዚህ ልንከራከር አይገባም። እናንተ ሳታውቁ ለምን ትላላችሁ? ቆይ እግዚአብሔርን ግን ታመልኩታላችሁ፣ እግዚአብሔርን ታመልኩታላችሁ አይደል? እስቲ ታዲያ ማን ይመለክ በሱ ቤት? ግራ እኮ ነው የሚያጋባው። ምን እያደረጋችሁ ነው የምታመልኩት? እግዚአብሔርን እግዚአብሔርን ታመልኩት ምን እንደምታመልኩት ለማምለክ ከፈለክ መጀመሪያ ምንና ግባና አምልኮቱን ታያለህ። ስንቱን ላስረዳ ከዚህ ላይ ቢያንስ እግዚአብሔርን ሰው ሲያመልክ ምን እያደረገ ነው የሚያመልከው? ኧረ በታዲያለ ከምታውቁ ምን ማለት አልገባኝም ጥያቄ። ለምሳሌ ስግደት ትሰግዳላችሁ አይደል? ለእግዚአብሔር እና ታዲያ ትዘምራላችሁ አይደል? ለእግዚአብሔር በቃ ማን አለ አሁን ከሱ ውጭ ማለት እዛ ውስጥ ያለው እኮ የሚፈተው የኢየሱስ ስጋና ደም ነው ወንድሜ። ቆይ እስኪ ማለት እኔ የኦርቶዶክስ ተከታይ ስለሆነ አቅምሽ በላይ ነው። ከአንቺ ጋር መውራት በጣም በደል ነው የሚሆንብኝ። ልበቅነሽ እህቴ መጽሐፍ ቅዱስን አንብቢ። አምልኮ እንኳን ማለት ምን ማለት እንደሆነ አላወቅሽውም። ቴንክ ዩ እህቴ፣ እወድሻለሁ ትጂዬ። ቴንክ ዩ። አንቺን አሁን መጥራት እነሱም ቢባሉበት አንቺን እንደዚህ አይነት ጥያቄ መጠየቅ ተገቢ አይደለም። እሺ ሮያል አሁን ቅድም 2 3 ያስወረድከኝ እንጂ ምን አለ መሰለህ እሺ ሮያል ከእንትን ይጀምር፣ ሆሲን ከሰደባት ይጀምርና አይ ተውት፣ በቃ ተውት ወንድምነት። አሁን እኛ እዛ በሬሳ ልወዳ ልጨቃጨቅ ቤት ልግባ ብሎ የሚል አሁን ሆሲን ለምን የብልግና ስድብ ነው የሚሰድባት? ይታወቃል። ሮያል ይሳደባል እና በሚሳደበው ስድብ ለምን እንደው እንደዚህ ነው ምናምን ብዬ አለን። ቀጥታ እኔ እንኳንም ሰደብካት፣ ስለ ወንጌል ነው የተሰደበችው። ሆሲን ከላይ ሰድባታል። ችግር የለውም። ምን ያው ሰደብካት አልሰደብካት አይደለም በቃ ችግር የለውም። እኔ ታናሽ እህቴ ናት፣ ትሰደብ። ስለ ወንጌል ነው የተሰደበችው። ችግር የለውም። ችግር የለም። በቃ በቴክስትም አድርጌላታለሁ። አዎ በቃ ነግራናለች። የብልግና ስድብ የምትሳደበው ሰድባ፣ ችግር የለውም። ቅድም ጀምሮ የቆየሁትኝ አንድ አባባል አለ፣ ነጋዴ ሲከስር የድሮ መዝገብ እያወጣ ያገላብጣል ይባላል። በቃ አንተ ዘበነን ብየው እንትናን ብየው እንትናን ጠየቂው እንትና 2 ቀን እያለቀስክ ነው፣ ነገ ሳልስት ነው። ለምን በቃ ዘማርያም እንወያይ ብለዋል፣ ተወያይ በቃ። ካለበለዛ ዓለማዊ ሰዎች ጋር መወያየት ከፈለግ ከኔ ጋር ዲቤት እናድርግ። ምክንያቱም ከኔ ጋር መሰዳደብ እንችላለን። አንተ ያለ ስድብ ስለሆነ ማለት ነው። ዘማርያም እንወያይ ብሎ 2 ቀን አንተ ያለ ስድብ ስለሆነ ማለት ነው። ቆይ አንተ ያለ ስድብ ስለሆነ ከኔ ጋር እንሰዳደብ አልከኝ። በጣም ብዙ ጊዜ ቆይሽ፣ አድምጠኝ።
አድምጠኝ። ለቀሲስ በኩሉ ጥሪ ያቀረብኩለት፣ እነዚህ ሁሉ ጥሪ ያቀረብኩላቸው አልተቀበሉም። ጥሪ ያቀረቡልኝን ተቀበልኳቸው፣ ሰረዙ። አሁን አንተ ምናልክ የንስሐ አባትህ ሊሆን የሚችለው ቀሲስ በኩሉ በሬሳ ልወያ ያለህ፣ አንተ ደግሞ እኔ ምንም አውቀው ነገር የለም ዓለማዊ ነኝ እና እንሰዳደብ ብለህ የስድብ ጥሪ ያቀረብክልኝ ማለት ነው። ቴንክ ሮያል እየወድሃለሁ። በየመክሊቱ ነው። ተባረክልኝ። በቃ በስድብ ደግሞ ልግባበት አለ። አባቴ በሬሳ እኔ በስድብ this is ኦርቶዶክስ ወንድሞቼ እናቶቼ። እና እሺ ቤካዬ እንኳን ደህና መጣችሁ፣ ሰላም በሉ። ኦኬ ያ ተዋቸው። ወን- ያ አይ ይሳደቡ፣ ግን እኔ የምመሰለ ወንድምነት አይናው እንደሚሰራት ወይም ሊሳደብ እንደሚችል የሚሳደበው ስድብ ምንም አይገርም። ለምሳሌ ሰቅጣጭ የሆነ ስድብ ቢሰድባት ምንም እኔም አልገረመው። ወይ እንደዚህ ያለኝ እንደዚህ እኮ በዚህ ወጣ በዚህ ገባ ምናምን ብትል እኔ ብዙም የማልገረምበት። ሂዝ ኦርቶዶክስ በቃ ይታወቅ የለ ሂዝ ኦርቶዶክስ በየአውደ ምሕረታቸው ቆሞ ትልቅ ፂም ያበቀሉ ፂማቸው ነጭ ሆኖ ቆብ የደፉ አይደል እንደፈለጉ አድርገው ሲሳደቡ የሚሉት ሰው ምንም አይገርምም። አይደለም ምንድን ነው ከባድ እነሱ ጋር የስድብ ከባድ እኮ የለም እነሱ ጋር ሁሉም ስድብ አንድ ነው። ከታች ከእግር ጥፍር እስከ ራስ ጠጉር ድረስ ነው አሪፍ አድርገው የሚያጥረገርጉት ሰው እነሱ ድነታቸውን እየፈጸሙ ነው። ኦኬ ስለሚታወቅ ማለት ነው። እና ይሄ ልጅ ሁሉ ጊዜ ነው የሚሳደቡ፣ ዴሊ ነው የሚሳደቡ። እሱ ብቻ አለ በጣም ብዙ ሰዎች ይሳደቡ የለ እንዴ? እና እዚህ ያላችሁ ወንድም እህቶቻችን በቃ ብትሰደቡ ምንም ሊገርማችሁ አይገባም። ማለት ሰደበኝ፣ ተሰደብኩ፣ አሰደበኝ ዩ ሃቭ ቱ ኬር አባውት ዴም። እንደውም ጸልዩላቸው። በቃ የጨለማ ስራ ይገለጽ ዘንድ ግድ ነው። እነሱ እኮ ሙታን ናቸው አይደል? ከሞተ ነገር የሞተ ነገር ነው የሚጠበቀው። ከሞተ ነገር የሸተተ ነገር ነው የሚጠበቀው እንጂ ከሞተ ነገር መልካም ነገር አይጠበቅም አይደል? አንድ ነገር ከሞተ ሞቷል። የሞተ ነገር ይሸታል። ይሸታል ስራችሁ መልካም ጠረን አለው አይደለም፣ ክፉ ጠረን አለው። በቃ አለቀ። እና ኦርቶዶክሳውያን በበደላቸውና በኃጢአታቸው ምክንያት ሙታን ስለሆኑ ሰው ምንም አይነት ስድብ ከነሱ አፍ ከነሱ አንደበት ምንም ቢወጣ ማለት ነው ምንም ቢወጣ በክርስቶስ ክርስቲያን የሆናችሁ እህቶቻችን ወንድሞቻችን ምንም እናንተን ሀርት ሊያደርግ አይገባም። ኦኬ ምንም በቃ የሆነ ክፉ ነገር ፊል እንድታደርጉ አይገባችሁም። እንደውም ውይ ሲያሳዝን ምናምን ነው ልትሉ የሚገባው። ምንድን ነው የሚገፋው? የራሳቸው የገዛ እህት ወንድሞቻችሁ ሲሰርቧችሁ ነው ሞር የሚያማችሁ። ለምን? ስለማይጠበቅ በአጭር አማርኛ። ግን ኦርቶዶክሳውያን፣ ሙስሊሞች፣ ካቶሊካውያን ምናምን ቢሰርቧችሁ ጸልዩላቸው እንጂ ብዙም አትገረሙ፣ አትደነቁ፣ ብዙም አትወሰዱ። ምንም ነገር እንትበሉ ወንድሞቶቼ በክርስቶስ ይሆናችሁ። ሌላው ነገር ደግሞ አይ ቲንክ እኔ ዝም ብዬ ስጠረጥረው ወንድምነት ምናምን መሰለ አብዛኛውን ጊዜ ኦርቶዶክሳውያን ያው ይሄ መተት፣ ድግምት፣ አስማት፣ ጥንቆላ ምናምኑ ገባ ከመናፍስቱ ጋር የተገናኘ ነገር ስላለ አይ ቲንክ ሰውየው ኪዳኑን ፈጽሞ ምናምን ነገር መናፍስቱ ወይም ደግሞ ጠንቋዩ በቃ አሁን ጊዜ ነው እና ዲቤቱን ጥረው ያለው አይመስልህም? ዝም ብዬ ሳስበው ኧረ ቆይ ይመስለኛል። ሊሰሩት የፈለጉትን ፖለቲካ ራሳቸው ወገኖች። አይ አንድ ቆይ ወንድም ይገባኛል። አይ ዝም ብዬ ሳስበው ልክ ነው። ለምሳሌ ከጥንቆላ ጋር የተያያዘ ነገር ስላለ ገባ ሪቹዋል ምናምን ነገር ካደረጉ በኋላ በቃ አሁን ኃይል ተቀብላል፣ አሁን ያለ ኃይል በቂ ነው ምናምን ተብሎ ከረዥም ጊዜ በኋላ እንትን ኃይል ከተቀበለ ፖለቲካ በኋላ ከዚህ የተመካከሩትን ፖለቲካ ነበር። ይኸውልህ ወንድምነት ነገር እየቆየ አይደለም ይገባል። ለዚህ ነው ወንድሞቼ ወንጌላውያን ተረጋጉ ብዬ አልኳቸው። ልብ በሉ፣ ሊሰሩት የነበረውን ሸፍጥ እዩ። ለቀሲስ በኩሉ ከ5 ቀን በፊት ጥሪ ያቀረብኩለት ይመልስልኛል፣ ደርሶታል፣ ይመልስልኛል ብዬ ስጠብቅ ለዘማርያም ዘለቀ ደወለለት፣ ጥሪ ያቅርብለት አለ። ለምን? የቀሲስ በኩሉን ጥሪ ለማስረሳት እና ዘማርያም ጥሪ ካቀረበልኝ እኔ ጋር ሌሊት ነበር ተንቼ ጠዋት ላይ ስነቃ በጠዋት ድምፅ ነው ያወራሁት እና ስነቃ ቤት መጀመሪያ ስከፍት እዚህ ጋር ያሉ ቤካ አለ፣ ያው ቤኪ ኢትዮ አለች እና ኤልሳቤጥ አለች፣ እዚህ ጋር ጸጊ ያለች
እዚህ ጋር እህቴ ወጋየሁ አለች፣ እዚህ ጋር ማኪ አለች፣ እዚህ ጋር ማኑሄ የምትባልችን እህት ታውቋታላችሁ። ኦርቶዶክሳዊት ናት። ዘማርያም ይህን ዲቤት ጥሪ አቅርቦልሃል ብለው ያሉኝ ገና እዚህ ጋር እያወራን እያለው ነው። ምን እንደተፈጠረ እኔ አላውቅም ነበር። ሲነጋ ማለት ነው በእኔ ዛሬ ማለት ነው። አሁን ምሽት ላይ ነኝ እና ሊሰሩ የፈልጉትን ድራማ እቺ መልእክተኛ መጣችና ተናገረች። ቤቷ የኦርቶዶክስ ፔጅ ነው ምንድነው ቪዲዮ ነበር የሞላው። አሁን ሙሉ በሙሉ የኔን ቪዲዮ አድርገዋለች። በእኔ ቪዲዮ አስቀምጠዋለች። ያኛውን ለቅማ አውጥታለች። ኦርቶዶክስ አይላ ለመምሰል ግቡና ያዋት እና መጣችና ምን አለች? ኦርቶዶክሳዊት ናት። ዘማርያም ዘለቀ ጥሪ አቅርቦልሃል። ከዛ ምን እንዳለች ስሙ ስሙ። ፖለቲካው ምን ሊሰሩ እንደፈለጉ ማለት ነው። የሰራዊት ጌታ እግዚአብሔር እንደዚህ ነው ያጋለጣችሁ ማፈሪያዎች። ልብ በሉ እዩ። እንዴት ነህ? ማውራት ትችላለህ? ገና እንደገባሁ ነው። ልብ በሉ እሺ፣ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ልብ በሉ ውይይቱን ማነው ዘማርያም ስላቀረበልህ እኔ ደግሞ ባትቀበለው ብዬ ተወራርጄ የመጣሁት አለች። እሷ ምንድን ናት? ኦርቶዶክስ። ልብ በሉ ሊሄዱበት የነበረው እሷ ገና ቤት ስከፍት ሂጂ ከፍቷል ብለዋት ማለት ነው። ሂጂ ግቢና ጥሪውን አትቀበል፣ ስለ መድኃኔዓለም ብለህ ጥሪውን አትቀበል በይው ጴንጤ መስለሽ። እሷን ግን አውቃታለሁ። ማወቅ ብቻ ሳይሆን እራሷ ባፏ ትመሰክራለች። አሁን ቪዲዮ ላይ ታዩታላችሁ ምን አይነት ፖለቲካ ሊሰሩ እንደመጡ። ለዚህ ነው ዘማርያምን አልቀበልም እያልኩት። አንድ ዲበኩሉን ለማስመለጥ የተደረገ ጥረት ነው። ሁለት እንዲህ አይነት ፖለቲካ ለመስራት ላኳትችን መልእክተኛ ፔጇ ላይ የነበረው የኦርቶዶክስን ቪዲዮ በሙሉ አውርዳ አሁን ስትገቡ እሷ ፔጅ ላይ የእኔ ቪዲዮዎች ብቻ ነው፣ በእኔ ላይ የምትናገረው ቪዲዮዎች ብቻ ናቸው ያሉት። ጋይስ እያየህልኝ ነው ብራዘርዬ። እና መጣችና እኔ ተወራርጃለሁ ኤርሚያስ ዲቤቱን እንዳትቀበለው። ልብ በሉ ፖለቲካ ልሰራ ማለት ልብ በሉ የኔን መልስና የእሷን መልስ። እንዴት ነህ? ማውራት ትችላለህ? እሺ፣ እንዴት ነሽ እህታችን? እሺ፣ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ይሄኔ ቆንጆ እየሰካራ የሚሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋ ኦርቶዶክስ ናት ማሙ የምትባለው ማለት ግቡና ፔጇን ይሏት። ግቡና ፔጇን አትቀበለው። ጥሩ ነው። ግቡና ቤቷን ይሏት። እሺ ፔጇን አሁን የእጅ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጅዬ ስትከመቀም ነው የምትመጣው። እኔ ጋ ማኖዬ ማይክሽን ክፈቺ እዩ ክፈቺ ማይክሽን ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር እንትን ልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ ሂጂና ፖለቲካ ስሪና ነው ያሉሽ። ከናረቄሽ ጭምር ታችሁ ረጅ አንቺ አይደለሽ ለኔ ምክር ምትመክሪ። ሂጂና ዘማርያምሽን ምከሪ። አያችሁ አይደል? ሂጂና እንደዚህ በይው። ከዛ የማትታወቁ ስራት ማለት ነው። አያችሁት አይደለ? የሚሰራውን ሸፍጥ ወንድምነት አየው አይደል? ቤካ የለህም? ያ ወንድምነት አለው ወንድምነት ሰምተዋል? ያ አልሰማሁም። ሰምቻለሁ። በደንብ የሰማሁት ወንድምነት በጣም ሰምቻለሁ። አይናው እንደዚህ በእንደዚህ አይነት መንገድ ይመጣሉ። አየው ልክ የኛን መስለው ቤቷን ገብታችሁ ስታዩት የኦርቶዶክስን ቪዲዮ አስወረደችና አሁን የኔ ቪዲዮዎች ብቻ ናቸው ያሉት የኔ ላይ በተቃውሞ የሰራችሁ ማለት ነው። ልክ ገና ቤቱን ስከፍት እህቶች እዚህ ጋር የተሰበሰቡት እህት ወጊ ሁሉ አለ፣ አገልጋይ ወጊ ሁሉ አሉ። እነሱ ሰላምታ ሳይሰጡ እሷ ማይከፈት ይችላል። እማወራህ ነገር አለኝ። ቃል ተግባብቼ ነው የመጣሁት። ዲቤቱን እንዳትቀበለው አለች። ሂጂና እንደዚህ ብለሽ በዩ ብለው እነ ዲበኩሉና እነ ዘማርያም ልከዋት ነው የመጣችው።
ኦርቶዶክስ ነሽ ወይ ብዬ ስላት አዎ አለች። የብርሃን ልጅ መሆኔ እንዳትዘነጊ። በፖለቲካ የምታቆሙት ሃይማኖት የለም። አመጣጧን ያት ሌሎቹ እህቶቼ እንኳን ማይከፍተው እንኳን አላወሩ። ኢትዮጵያ አለች፣ እዚህ ጋር ኤልሳቤጥ አለች፣ አገልጋይ ወጊ አለች፣ ማኪ አለች፣ ቤኪ አለ፣ እዚህ ጋር እህትየው ጸጊ አለች። እቺ ነው ዘልፈኒ የላኳት መልእክተኛ ናት። መታምን እንደፍጥለኝ ልስልስ ባለ ነገር አንድ ኦርቶዶክሳዊ ጴንጤን አይቀበለውም ዲቤቱን ብላ ምን ብዬ ነው ያለችው? ምን ብዬ ነው ያለችው? እንዴት ናት? ማውራት ትችላለህ? እሺ እንዴት ነሽ እህታችን? እንዴት ነሽው? ይቻላል። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ባትቀበለው የተወራረደችው አይቀበለውም ብላ ነው ወይስ ይቀበለው ብላ ነው? ተወራርጃለሁ አለች። ከዛ መጣ ደግሞ አትቀበለው። ለምን ታውቃለህ ብራዘር? የገጠሪቱ ኢትዮጵያ ተወላጅ ነኝ ብዬ ስለ ነገር የማይገባኝ ገሪባ አድርገህ ከሆነ በጣም ተታላችኋል ወንድሞች እና እህቶች። በጣም አንድ ኦርቶዶክሳዊ ጴንጤን አትቀበለው ብላ ስትወራረድበት ይታይ እስኪ። ተወራርጄብን የመጣሁት አንተ ጴንጤው ወንድሜ፣ ያ ዘማርያም ዘለቀ የሚባል ዛሬ ከእንቅልፉ የነቃ ሰውዬ አንተ 2 ዓመትና 10 ዓመት ሙሉ የጮንክበትን ነገር ሰምቶ እንዳልሰማ አይቶ እንዳላየ ያለፈውን ዛሬ ከቀሲስ ዲበኩሉ ጋር ተከራክረው ቀሲስ ዲበኩሉ ደግሞ አንተ ካቀርብክላቸው ዲቤት ህግ ለማምለጥ ብለው ነገሩን ወደ አንተ አዙረው ብለውት ከዛ ወደሱ ዞረ። እሱ ደግሞ ላከኝ። ስለዚህ እኔ ኦርቶዶክሳዊ ነኝ፣ ግን አንተ ጴንጤውን ወንድሜን ተወራርጄብሃለሁ፣ ምን እንዳትገባ ዲቤቱ ላይ። እችን ሪከርድ እያደረገች ነበር ሄዳ ልታወራ ማለት ነው። እኛም አውቀናል ጉርጓድ ምሰናል ብሎ የሚል የአይጥ ግጥም አለ የሚባል ኢትዮጵያዊ በእንስሳ አይደል የሚተርት እንደዛ ብሎ የሚለው እኛም አውቀናል ጉርጓድ ምሰናል ማለሽ አቦዘነች ዳሪያ ይሰልሽ እንዴት ናት? ማውራት ትችላለህ? እሺ እንዴት ነሽ እህታችን? እንዴት ነሽው? ይቻላል። እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው። ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ይሄ ቆንጆ እየሰካራም የሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሜ የምትባለው ማለት ነው። ግቡና ፔጇን ይወት ኦኬ፣ ግቡና ፔጇን ባትቀበለው ጥሩ ነው። ግቡና ቤቷን ይወት። እሺ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጆዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖዬ ማይክሽን ክፈቺ ክፈቺ ማይክሽን ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለም። እኔ እንትን እልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ? የኦርቶዶክስ እምነት ተከታይ ነሽ አይደል? ሂጂና ፖለቲካ ስሪና ነው ያሉሽ። ከናረቀሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን መከሪ። አያችሁ አይደል? ዛሬ ቆይ ዲበኩሉ አቀበለ ለማ ለዘማርያም አታለለና ማኑ ሄላካት። ማኑ ሄ ደግሞ መጣች ለኤርሚያስ ልታቀበለው ስትል ኤርሚያስ ተቀበላት ከእግሮቿ ስር፣ ወይ ደግሞ ኳሷን በመሬት ላይ ጣለ፣ በአየር ላይ መታት። ከዛ አስሻፈፈና ለዲበኩሉ መለሰላቸው። ዲበኩሉ ደግሞ እዛ ወጣው በሬሳ እንከራከር ብለው አሉ። እና ጌሙ እንደዚህ ነው። የጥሩ ኮሜንታተር ቢኖር ጥሩ ነበር ዛሬ። አረኒ የአርሰናል እና የማንቸስተር ዘጋቢ ኮሜንታተር ማለት ነው። አሾለከ ቀሲስ ዲበኩሉ አሾለከ ጥሪ ሲደርሰው ወደ ዘማርያም አሾለከለት።
ተቀበለኝ በወላዲተ አምላክ ብለው አሉ ብለን ምን ማለት ጥሩ ኮሜንታተር ዘማርያም ዘለቀ ደግሞ ለብዙ ዘመን የተንከባለለ ነው። እኔም አይቼው ነበር። ቀሲዬ ከጉድ አውጣኝ በወላዲተ አምላክ ሊቀ ሊቃውንት ቀለመወርቅ ታስበሉን አላችሁ ተያይዘን የምናልቀው ብለዋል። በባለፈው ሰምቻለሁ። እና እንዴት ይሁን እንዴት ማይ ቄስ ከሚዋረድ አንተ ተዋረድ። ካህናት አባቶች ከሚዋረዱ ይሄ ልጅ አምጥቶ ለኔ ነው የሰጠኝ። ፈለገም ሊያስቆም አልቻለም። ደምረውም ገባበት። እኛ ዝም ስንል ምን ያድርገው ታዲያ? እሱንም ታስበላናለህ ብለናል ነው። የእሱኛው ሲብስ ደግሞ ያኛው ተንቀሽቅሾ ገባበት። ዲያቆን ስዩም የሚባለው እሱንም ታስበላናለህ ብለን ተረባርበን አስታው ነው። ዘማርያም እንደ በወላዲተ አምላክ በአቁራሪ ተማዓት በማምላክ በወላዲተ አምላክ እንይዛለን። ይሄንን የዲቤት ጥሩ ወደ አንተ አዙረው። ዛሬ ዘማርያም ዘለቀ ያዘ እያጫወተ ነው። ወደ ግራና ወደ ቀኝ እያየ ነው። ወደ ግራ ወደ ቀኝ እያየ ነው። ልግባበት እያለ ነው። ትንሽ የሚደግሙ ሰዎች እየፈላለገ ነው። ሞቅ ብሎታል። አይዞ እንበል ግባበት። አይዞ የተዋሉ አንበሳ ግባበት። ቪዲዮ ሲሰራ መጀመሪያ ሂጅና ፖለቲካ ሰርተሽ ነይ ብሎ ያላት ሴትዮ ይሄው እኔ ጋር መጣችላ። አይኗን ፊቷን ታጥባ ነው ጥርሷን ቦርሻ ነው ከቻለች ለዚህ ገና በጠዋት እንደከፈትኩ እህቶች እዚህ ቁጭ ብለውላ ሰላም ለዚህ ቤት ይሁን ብለው ሳይሉ ወጊዜ ሚዩት አርጋ ተቀምጣለች። አለው አለች መጣችና እንደ አፋር ጎረምሳ መታ ተሰየመችልህ እዚህ ማለት ነው። በጠዋት የሷ መልክ ነው ወይስ ሌላ እንትን ኤአይ ነገረች? ብቻ ነው ተው መልኩ ላይ መጣችልህ። ያለችውን ይኸው ጫወታው ጌሙ እዚህ ጋር ነው ያለቀው። እንዴት ነህ? ማውራት ትችላለህ? እሺ እኔ ነሻታቸው እንዴት አለሽው? ትቻለሽ? እሺ አመሰግናለሁ። አይ እኔ ውይይቱን ከተቀበልክ ስለተወራረድኩኝ ባትቀበለው አሪፍ ነው ብዬ ነው። እስኪ አንዲት ኦርቶዶክሳዊት እህት አንድ ጴንጤን ዲቤቱን አይቀበለውም ብላ እንዴት ትወራረዳለች? ወንድሞች እና እህቶች ተበልጣችኋል። የፋርነታችሁ ጥግ። እኔ ከባል ሀገር የወጣሁትኝ ኤርሚያስ በልጣችኋለሁ። አንቺ እኔ ካሳንቺ ዝምብርቱ ላይ ሊሆን ይችላል የተወለድሽው እዛ ቆሻሻ መድፊያው አካባቢ ማለት ነው። አንዲት ኦርቶዶክሳዊት እህት የዲቤት ጥሪውን አትቀበል ተወራርጀብን የመጣሁት አይቀበለውም ብዬ ተወራርጀብን የመጣሁት ከዛስ ተቀበለውን አትቀበለውን የተወራረደችበት የሰራዊት ጌታ እግዚአብሔር እንደዚህ ነው ፖለቲካችሁን የሚያሰጠው አደባባይ ላይ ተወራርጀብን ብላ አንዲት ኦርቶዶክሳዊት እህት በወንድሟ ትወራረድ እንጂ እዛ ሄዳ በእኔ እነ መሲዝ ያሉት እነ ዲያ እነ ሆሲብ ተቀበል አትቀበል ብለው ቢሉ ነው ተወራርጀብን የመጣሁት አይቀበለውም ብዬና አትቀበለውም። ፖለቲካ ነው ብራዘር፣ እየቀዳች ነበር። ባትቀበለው አሪፍ ነው ብዬ ነው። ኦኬ ነው ኦርቶዶክስ ሆነሽ ነው አትቀበል ያልሽው? ይሄኔ ቆንጆ እየሰካራ የሚሆነች ናት። ትመጣለች፣ ስትሰክር ነው የምትመጣው። እኔ ጋር ኦርቶዶክስ ናት ማሙ የምትባለው ማለት ነው። ግብና ፔጇን ይወት ኦኬ ግቡና ፔጇን አትቀበለው ጥሩ ነው። ግቡና ቤቷን ይወት እሺ ፔጇን አሁን ሄጄ ገብቻ አትቀበለው ብዬ አልኩት ለማለት እኮ ነው። ቆንጅዬ ስትቀመቀም ነው የምትመጣው። እኔ ጋር ማኖይ ማይክሽን ክፈቺ ማይክሽ ያስተጋባል። አንተ ሚት እያደረግ ካልሆነ በስተቀር ችግር የለም። እንትን ልሻለሁ። የኦርቶዶክስ እምነት ተከታይ አይደለሽ? ውይይቱን ሰማክ እንደ ኤርሚ የኦርቶዶክስ እምነት ተከታይ እና ፖለቲካ ስሪና ነው ያሉሽ። ከናረቄሽ ጭምር ታችሁ ረጅ አንቺ አይደለሽም ለኔ ምክር ምትመክሪ። ሂጂና ዘማርያምሽን ምከሪ። አያችሁ አይደል? ሂጂና እንደዚህ በይው። ከዛ ማትታወቅ ስራት ማለት ነው። አያችሁት አካሄዱ። እሷማ የተበለችው እኮ እዛው ጌስት ላይ እኮ ነው። ጌስት ላይ እኮ ነው የተበለችው። ያስተጋባል አለች። የሪከርድ ማይክ ከፍታ ድምጽ ያስተጋባል ትላለች። የራሷን ማይክ ከፍታ ማለት ነው። እሱም ላይ ልናገር ነበር። ቤኪ ያው ሪከርድ እያደረገች ነው።
ሂጂ ከፍቷል ሂጂና አትቀበለው በዩ ልደተ ቃል ጥሪ አቅርቦልሃል አትቀበለው በዩ እና አትቀበለው በዩና እኔ ባንተ ተወራርጀን የመጣሁት በይና ከዛ ገብታ የፔጇ ላይ ያለው የኦርቶዶክስ ቪዲዮዎችን በሙሉ አወረደችው። አሁን ብትገቡ 5 ነው 6 የሚሆን የኔ ቪዲዮዎች ብቻ ናቸው የተቀመጡት። ለምን ጴንጤ ነኝ የኤርሚያስን ቪዲዮ ብቻ ነው ሼር ማድረገው ብላልተን ማለት ነው። ሎክ ብራዘርዬ እዚህ ስጠይቃት ኦርቶዶክስ ምን ተከታይ ነሽ ብዬ ስላት አዎ፣ ምክንያቱም እዚሁ ቤት በጣም ብዙ ጊዜ እየቀመቀመች የምትመጣ ናት። እውነቴን ነው የምልህ። ሴቱም እኮ እየጠለዘለ ነው አረቄው። ታዲያ በኑሮ ውድነት ኤርሚያስ እሱን ጠጥተው ድህነቱን ይርሳ ብሎ በሚለው በዚሁ ሊጽናኑ ነው ወይ ብለህ ካልከኝ ይበሉት በይው እህትዬ። ከደንበጫ እስከ ደብረ ብርሃን አረቄ ለጊ ቀንዶ ምናምን ነገር እያልች ማለት ነው። ግን ሞቅ ሲልሽ እኔ ጋር እየመጣሽ ሙድ ለመያዝ አትሞክሪ። ተበልተሻል። ታስበሉናላችሁ እንዳሉ ሊቀ ሊቃውንቱ ተበልተሻል እህትዬ። ቁማሩን በጣም ነው የበላሁሽ። ቁማር ልትቆምሪ ነበር የመጣሽው። የነብር አይን ያየን በይ ዝም ጭጭ የምትሉት ለዚህ ነው። ወንጌላውያን አማኞች ተረጋጉ እኮ ያልኩትኝ ተረጋጉ ያልኩት ለዚህ ነው። ተረጋጉ፣ በዚህ ጉዳይ ምንም ነገር እንዳትሉ ወንጌላውያን አማኞች ቢያልኩትን ተረጋጉ እያልኩት ለዛ ነው። ጌታ እግዚአብሔር ይባርካችሁ። ተነቃቅተናል። ይሄ ሁሉ ሩጫ ለምን ነበር? የዲበኩሉን ጥሪ ለማስተው ነበር። በፖለቲካ የሚሰራ ዲቤት የለም። ይኸው እጅ ከፍንጅ ነው የተያዛችሁት። ችት መልእክተኛዋ ገና ቤት እንደከፈትኩ የመጀመሪያ ሰው እንግዳ ተቀብዬ ያናገርኳት ዛሬ ማለት ነው። ኦኬ፣ እንዲህ አይነት ትግል ነው የገጠመን። ይሄን ኦርቶዶክሳውያኑ ፔጅ ላይ ነው ወስደው ያስቀመጡት። ይኸውልህ ቀለሜ በሯን ዘግታ የምታጨበጭብ ሽሮ የስድብ ጀግና ምናምን ነገር ብለ ኦርቶዶክሳውያኑ ፔጅ ላይ ነው ያገኘሁት። አየህ፣ አንቺ ጅና ጠይቂው፣ ሪከርድ አድርጊው እና ከዛ እንዳትቀበለው በይው። ከዛ ቪዲዮ ኖርኛ ላኪልን፣ እኛ እንዳለ እናጥለቀልቀዋለን ብላ ነበር የመጣችው። ነብራዬም በይ፣ የኤልሳ አምላክ ከኔ ጋር እኮ ነው ያለው። ነብራዬም በይ እና እንደዚህ አይነት ነው። ግን እዚህ የተናገርኩትኝ ቅድም ይህን ሁሉ የዲቤት ጥሪ ለ6 መምህራን አቅርቤ በፌስቡክ እና በዩቲዩብ ላይ አንዳቸውም አልመለሱም። እነ አክሊለ፣ እነ ዘማርያም፣ እነ ደምረው፣ እነ ዲያቆን ስዩም አቅርበው አራቱም ዲቤት ጥሪ ጠርተው የሚሰርዙ ናቸው። ፈለገ ብቻ መጥቶ ፊት ለፊት ተጋፍቶ ያው ውጤቱ እንዳያችሁት ሆኗል ማለት ነው። እንዳያችሁት ሆኗል። ኦኬ፣ እንዲህ አይነት ትግል ነው የገጠመን አሉ ጀረናሉ። እነኚህ ሰዎች በዚህ 10 ዓመት ውስጥ የዲቤት ጥሪ ያቀረብኩላቸው ሰዎች ናቸው። ዶክተር ዘበነ ለማ፣ መምህር ምህረተአብ አሰፋ፣ መምህር ታሪኩ አበራ፣ መምህር መስፍን፣ መምህር ተስፋዬ መቆያ፣ መምህር አቡኑ አልመለሱም። ዘበነ የቀደም የመለሰልኝ መልሶልኛል። በቃ ጥሪ አቀረቡልኝ፣ ተቀበልኩ። አክሊለ ተቀበልኩትኝ፣ ጠራኝ፣ ተቀበልኩት፣ ሰረዘ። ልደተ ቃል ጠራኝ፣ ተቀበልኩት፣ ሰረዘ። ፈለገ ጠራኝ፣ ተቀበልኩት፣ መጣ። ውጤቱን ዩቲዩብ ላይ አዩት። ደምረው ጠራኝ፣ ተቀበልኩት፣ ሰረዘ። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ሰረዘ። እኔ ደግሞ ተራዬን ይድረሰኝ ብዬ ለአኬ ያቀረበልኝን ጥሪ እኔ መልሼ አኬ ለኤርሚያስ አቀበለ፣ ኤርሚያስ ደግሞ ለዲበኩሉ አቀበለው። ቀሲስ ዲበኩሉ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል። አክሱም ጽዮን የተቀመጠው ህዳር 21 ቀን ሙሴኒ ርእየ ብዬ በሚል የህዳር ጸልሳን የተናገሩ ርእያ ሀገረ ቅድስት ብለው በሚለው የሚጸነጸነው ላይ በሱ ላይ ታቦቱ እንደመጣና እንዳልመጣ እሱንም ታሪክ ምክንያቱም መጥቷል ብለው ስላሉ ክሌም ስላደረጉ ማለት ነው። እና እርሶም በሚቀድሱበትና ተሸክመው በሚያወጡት ታቦት ላይ የዲቤት ጥሪ አድርጋለሁ ብዬ 1100 ሰው ባለበት ጥሪ ያደረኩ 5 ቀን አቆዩ።
እዛ ቀሲስ ዲበኩሉ ብልጥ ነው። ዘማርያም ድረስልኝ አለ። ድረስልኝ የዲቤት ጥሩን ወደ እኔ አምጥቷል። አንተ ነገረ መስቀሉ ብለህ እስከ ዛሬ ድረስ 2 ዓመት ከእንትና ጋር የሚጨቃጨቅበትን አንተ ተቀበለው። ደምረው ነገረ ማርያም ላይ ነው የገባው፣ አልቻለም። ዲያቆን ስዩም ነገረ መስቀሉ ላይ ነበር ያለው፣ እሱ አልቻለም። ሲጀምር ይህንን ጦስ የሰበሰበብን ልደተ ቃል ነበር ነገረ መስቀሉ ላይ። እዛ ደግሞ ይሄኛው ደግሞ ተንቀሽቅሾ ገባለ። ይኸውልህ ልጄ እና ወላዲተ አምላክ ትቅደምህ፣ ከፊት ከኋላ ቅፍ ድግፍ ታርግህ፣ ከዚህ ሰውዬ እጅ አስመልጠኝ። የታቦት ሕግ ጥሪ ብሎ ከ5 ቀን ሆኖታል ቪዲዮ ከላከልኝ እና አሁን አንተ ተቀበለውና እኔ እንደምንም ጸልይልሃለሁ። አይዞ ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብዬ ጸልይልሃለሁ እና ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ደግምልህና ሄደህ ይህንን ጴንጤ ሰው እያስቁመው። እየሆነ ያለውን ነገር እያየ ነው ቤተክርስቲያናችን ላይ እየደረሰ ያለውን ነገር እና እባክህ ልጃችን አንድ ያለህን አንተ ነህ። አንተም እስከ ዛሬ ድረስ ዝም ልትል አይገባም ነበር። አይ አባቴ እንዴ እኔም እኮ አካሄዱ ፈርቼው ነው ይላል እሱስ። እንዴ ምን ነካ አንተ? እኔም እኮ አይቼ የነገረ ስራው ምንም ፈለገ ያን ያህል ተጽዕኖ ፈጣሪ ብለኑ ስንለው ከገስት ተስፈንጣሪ ሆኖ ነው ያገኘነው። እና እንዴት አባቴ እንዴት ነው የምችለው? አይ ግድ የለም ካህን ከሚዋረድ አንተ ተዋረድ። አውቃለሁ ምን እንደምታወሩ። ካህን ከሚዋረድ ካህን ተዋረደ ተብሎ ከሚባል አንተ ብትዋረድ ይሻላል። እና እንደምንም አሾልከኝ፣ እንደምንም ነገሩን እንትን በል፣ እኛ እናግለበልበዋለን ሶሻል ሚዲያ ላይ። የኛ ህዝብ እንደሆነ አንድ የሆነ ነገር ስጠው በቃ ኑ በብርሃኑ ተመላለሱ ብሎ ከጻፍክ በቃ ህዝባችን ዝም ብሎ ሲለቀልቅ ነው የሚውለው። ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለኑ ብለው እንኳን ብለው ቢሉ በፍጹም ኑ በብርሃኑ ተመላለሱ ነው ብሎ የሚለው ለህዝባችን አንድ ነገር ማቀበል ነው። ህዝባችን ከያዘ አይለቅ እንደናቱ ቅቤ ቀን እና አንተ የሆነ ነገር በልኛ ለህዝቡ እንነግረውና ህዝቡ እንዲያጧጥፈው እናደርጋለን። ከዛ ደግሞ አንተ ስትገባ ቀጥታ ዘው ብላ የምትገባ እንግዳ እንልካለን። ያቺ እንግዳ ትሄድና ኦርቶዶክሳዊ ተጥናት ጴንጤ በመምሰል ትመጣና እኔ በአንተ ተወራርጄ የመጣሁት ዲቤት ጥሪውን አትቀበል ብላ ትለዋለች። ይኸው እዚህ ቁጭ ብላለች። ውሃ የጠጣች እንቁራሪት መስላ ማለት ነው። ቁጭ ፈጠጥ ብላ ሌሊቱን ሁሉ ስቀበቅማራ ሞቅ ሲላት ነው እኔ ጋር የምትመጣው። አውቃታለሁ። ቆንጅዬ ሰካራም የሆነች ኦርቶዶክሳዊት ናት በእውነት። አንድ ያላበው ብላ የምትል ማለት ነው። ድራፍት ቤት ገብታ ሲሞቃት እኔ ጋር መጣች። ዘው ብላ ገባች። መጀመሪያ በቀኛው ላይ ብየሳለን እንዴ በጸሎት ቤቱን እንኳን ሳልከፍተው በቀኛው ላይ ቸሩ መድኃኔዓለም ይኸው ቀኔን ሁሉ ብየሳለን ብቅ አለችልህ። ከእህቶቼ ቀድማ ፊት አውራሪ ሆና ማይከፈተች። ምንድን ነው የምትፈልጊው? አይኔ እንትን ነኝ አትቀበለው ብዬ እንትን ብዬ ተወራርጄበት የመጣሁት። ይቀበልሃል ብለሽ እንጂ መወራረድ ያለብሽ አይቀበለውም ብዬ ተወራርጄ የመጣሁት ያለሽ እንደ አንቺ ነገር ሁሉ ተምታታባት እና ስትከፍተው የእሷ ጋር ያለው ድምፁ እንትን ሲልባት ኤኮ አለው እንትን የአንተ እየጮኸ ነው አለች። የኔ ምኑ ይጮኻል? አንቺ ሪከርድ የምታደርገው ነበረ። እነ ዘማርያም ናቸው የላኩሽ፣ እነ ቀሲስ ዲበኩሉ ናቸው የላኩሽ። ወዘልፈኒ ማንሽ አቦዘነች። በደንብ ነው የተበላሽው፣ በደንብ ነው የተበላሽው። ይሄ ሁሉ ሩጫ ለምንድን ነው? ዲበኩሉን ለማስመለጥ ነው። ዲበኩሉ ሆዬ ና ተወያይም ብዬ ስለው በአጽም ኧረ በታቦት ነው የለም፣ እኔ በሙታን ነው በአጥንት ነው የምወዳደርህ። እኛ ጋር እንደዚህ ብሎ ነገር የለም። ኧረ ይወዳደሩ ቀሲስዬ በአጥንት ነው። ቴዲ ሐዋሳ እኮ እየጠራ ነበረ። እታች ወረድ ታች ወረድ እና ሊሰራ የነበረውን ፖለቲካ አያችሁት አይደል? ጥሪ ያቀርብኩላቸው በዚህ 6 ዓመት ውስጥ ዝም ያሉ ጥሪ ያቀበሉን ጥሪያቸውን ተቀብዬ አስደግፈውኝ የቀሩ ለምን ኦርቶዶክሳውያን ጥሪ የማይቀበሉት? ቤንያው ታኛ እሺ፣ መሲ ያለሽ አልቆይም ከዚህ በላይ
ነሲ የለሽም? እሺ እህቴ ዲያ የምትይዋለህ ቤኪም ያለበት ቦታ ይመቻው አይመስለኝም። እሺ ኤርሚዬ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ያው ቢኒ ቤትም ነበርንና እንዳለ ዘማርያም ይላሉ፣ ግን ከዘማርያም በፊት ቄስ ይቀድማል አይደል? ቀሲስ ዲበኩሉ እዚህ ለምሰሙ ለሁላችሁም ቀርቦላቸዋል የውይይት ጥሪ ማለት ነው። ስለዚህ እሳቸውን ሂዱና ይቀበሉ በሏቸው፣ እዚህ እንደምትሉት ማለት ነው። ምክንያቱም ሁሉ ነገር በእንትን ነው በስርዓት አሁን መለሱልን እኮ እህትዬ፣ ምን አሁን አሉ መለሱልን። በሬሳ ዲቤት እናድርግ እኮ አሉ እኮ። በሬሳ ሲሉ ራሱ ምን እንደመጣልኝ ታውቃለህ ኤርሚ? ይሄ መጣ የተባለው የቅዱሳን ሬሳ አምጥተናል አላሉ? ያን ያህል ፍቅር ካላቸው የሬሳ የቅዱሳን አስጭነን አመጣ ነው ባሉት መጥቷል አልመጣም በሚለው በሱ እስቲ ወደ እሱ ይቀየርላቸው። የጊዮርጊስ የፈረሱ ጭራ ሁሉ እኮ ነው የመጣው እንዲማጸኑበት ማለት ነው። ታዲያ እሱን በቃ በሱ ይቀጥሉ። በቃ ይሄ የሬሳ ፍቅር ከሆነ እሱም አለን፣ ችግር የለም። በምርጫዎት ወደዛ ይኬዳል በላቸው። ያው ዘግይታችሁ የገባችሁ ሰዎች እንዲህ ነው የመለሱት። ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ይኸው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይሄን የተመለሰልኝ መጨረስ ያለሽ ሊያይ እና ልዘጋ ነው። ሊያ መጨረስ ያለሽ ይህንን ቪዲዮ ሁላችንም በፔጃችን ማስቀመጥ እንችላለን። ኤርሚ ያው ጥሪው ስለመስቀሉ ነው። ከአንተ ጋር ማድረግ ይቻላል። አንተ ጋር አስቀምጠውና ሼር እናደርገዋለን፣ ሪፖስት እናደርገዋለን። አስቀምጠዋለሁ። አሁን ጥሪው ስለመስቀሉ ነው እንጂ ስለሞተ ሰው እኔ ታቦት ጥሪ ያቀረብኩትን ድምፅ ለቀሲስ ዲበኩሉ ያቀረብኩትንና እሱ ደግሞ ስለ በሬሳ ላይ ነው ዲቤት የጠራውልህ ብሎ ያለው ማለት ነው። እሺ አይ በቃ እንደዛ ከሆነ እናስቀምጠዋለን። እኔ አስቀምጠዋለሁ በራሴ ፔጅ። ኤርሚ አንተም ማረፍ አለብህ፣ ቆይታለና አይዲያው ግን ቆንጆ አይደለ? አይዲያው የመጡ ሬሳዎች እነዚህ እንማጸንባቸዋለን እንለማመናቸዋለን ብለው የመጡ አሉ አይደለ? እሱ ላይ ይሄዱበት። ቀሲስ ዲበኩሉ በፌቨር እንትናቸው ላይ እሳቸው በመረጡት ሀሳብ ላይ ይሄም ሃይማኖት መንፈሳዊ ነገር ስለሆነ በቃ ይሄንን ይቀበሉ ብለን ቢሰራላቸው ብዬ እኔ ሳስበው ይሄ ነው በቃ እሳቸው በጣም ያስደስታቸው። በጣም ሰው ደግሞ በሚወደው ነገር ነው በሚፈልገው ነገር በሬሳ ላይ ማለት ነው። በሬሳ ላይ ዲቤት እናድርግ ብሎ የሚል እግዚኦ እግዚኦ እግዚኦ! አረ ኦርቶዶክሳውያን በእውነት ኪራ ላይ ሰው በሉ እስኪ። ሬሳ ላይ ውይይት የዛሬ 9 ዓመት የሞተ አብሮ አደጌ ሞቷል አልሞተም፣ ሞቷል አልሞተም፣ ሞቷል ብያለሁ አልሞተም፣ አልሞተም ዲበኩሉ አልሞተም ቢል እኔ ሞቷል ብያልኩት፣ ምክንያቱም ወላጆቼ የቀበሩት ወንድም ስለሆነ ማለት አልሞተም ማለት ስንት እናቱ ማትባለች ሚስቱ ጥያቄ ላይ ማነው ጥያቄና መልስ ላይ እንደርስ ቀሲስ ዲበኩሉ እናቱ ማን ትባላለች አላውቅም። አባቱስ በስንት ዓመቱ ነው የሞተው ወይስ አለ? እኔ እንጃ ነው የሚሉት። ስንት አለው? ስንት ወንድም አለው? እሱንም ይዝላል። አሁን ዓለም አይስቅም ወላጆች ያው ሙታናቸውን ይቅበሩ ይላል። ጸጋና ሰላም ይብዛላችሁ። ከዚህ በኋላ አልናገርበትም። ይሄንን ቪዲዮ የወንጌል አማኞች ሆናችሁ ቤኪ ካስቀመጠው ቤኪ ይሄን ሰማኝ የዲቤት ጥሪ ከ5 ቀን በፊት ያቀረብኩለትን
በቃል ኪዳኑ ታቦት ላይ ያቀርቡለትና እሱ ደግሞ በሬሳ ላይ ነው ዲቤት ማድረግ ብሎ ያለውን አብረ አድርገው የወንጌል አማኞች ቤኪዬ ቤት ገብታችሁ ሪፖስት እናደርገዋለን። ጸጋና ሰላም ይብዛላችሁ። ወንጌል ያሸንፋል። አሜን። ወንጌላችን ገና ድል ያደርጋል። በአራቱ ማዕዘን የሚሰበከው እና የወንጌል አማኞች የሆናችሁ ወንድሞች እናቶች ቤት ቢከፈት ይህንን ቪዲዮ አሰሟቸው። ድንገት ቤት ቢከፈት የኛዎቹ ዝም ብለው ቸኩለው በማያውቁት ነገር ቤት ይከፍታሉ። በተቆረጠ ቪዲዮ ቤት ይከፍታሉ። ይሄ ሁሉ ፖለቲካ እችን ልጅ የላኳት ዘማርያም ዛሬ ጥሪ ያቀረበው ዲበኩሉ ለማስመለጥ ነው። ለዲበኩሉ ከ5 ቀን በፊት እኔ ጥሪ አቅርቤለታለሁ። ፖለቲካቸው እዚሁ እኔ ቤት መታ ነው የተበላችሁ። ኦርቶዶክሳዊት የሆነች ሴት ነች። ጥሪውን አትቀበለው ብላ ያለችው። ምክንያቱም ልከዋት ሂጂ አትቀበለው በይው እና ሪካርድ አድርጊውና አምጪው ጴንጤ መስለሽ እኛ ከዛ ፖለቲካውን እናጣጥፈዋለን ብለው ተበላችሁ። ሊቀ ሊቃውንት እንደተናገሩት ተበላችሁ። አብራያችሁ እንተላለቃለን ብለህ ከዛው እዛው ተተራመስ። ጸጋና ሰላም ይዛላችሁ። ተባረኩ። ሰላም